ገናኖና ኃያሉ ማንቸስተር ዩናይትድ የሆነ ኤምሬው አስቶን ቪላ ለበርካታ ጊዜያት ተቆጣጥሮት የነበረውን የሶስተኝነት ደረጃ ሊነጥቁ በዕለተ ሰንበት አመሻሽ 11 ሰዓት ሲል ከኦልድ ትራፎርድ የኦሊቨር ግላስነሩን ክሪስታል ፓላስ የሚጋብዝ ይሆናል። ወትሮም ቢሆን ወድቆ የመነሳት ተምሳሌቱ ማንቸስተር ዩናይትድ በሊጉ ጅማሮ ካስመለከተን የውጤት ማጣት በኋላ ዳግም በማይክል ካሪክ የአሰልጣኝነት ዘመን ወጥ አቋም በማሳየት ከመሪዎቹ ተርታ ለመሰለፍ ብሎም ከተፎካካሪዎቻቸው ሊቨርፑልና ቼልሲ በነጥብ ለመራቅ ሲሉ ያላቸውን አውጥተው እንደሚፋለሙ ይጠበቃል። በተለይም የምዕራብ ለንደኑ ክለብ ቼልሲ ከሊጉ መሪ አርሰናል ጋር የሚጫወት መሆኑን ተከትሎ ይህን አጋጣሚ በመጠቀም ቶፕ 4 ለመግባት የሚያደርጉትን ጉዞ ለማሳመር ኦልድ ትራፎርድ የሚከትም ይሆናል። በአንጻሩ ወጥ አቋም ማሳየት ተስኗቸው የነበረው የኦሊቨር ግላስነሩ ክሪስታል ፓላስ ከቅርብ ጊዜ ወዲህ ግን ጥሩ ፎርም ላይ የሚገኙ መሆኑን ተከትሎ ለቀይ ሰይጣናቱ ከባድ ፈተና እንደሚሆኑ ይጠበቃል። በሎ ብሎ ከሚጫወቱ ቡድኖች ጋር እጅጉን የሚቸገረው የማይክል ካሪኩ ማንቸስተር ዩናይትድ ዛሬ እስከ ሜዳው ኦልድ ትራፎርድ ከኦሊቨር ግላስነሩ ክሪስታል ፓላስ ፊት ምን ያስመለክተናል የሚለውን ሐሳባችሁን ኮሜንት ላይ ያጋራችሁኝ። ይመቻችሁ። እነዚህ የእንግሊዝ ጋዜጠኞች መሰሪ ናቸው። አሁን ምን ተብሎ ይጠየቃል? ስለ ቻምፒየንስ ሊግ ድልድሉ እጣ ድልድል ምን ትላለህ? ምን አገባው? እኮ እዚህ ጋር የተቀመጠው ስለ ክሪስታል ፓላስ የጋዜጣዊ መግለጫ ስለ ጨዋታው ጋዜጣዊ መግለጫ ሊሰጥ ነው እንጂ እጣ ድልድል ሊያወጣ አይደለም። ለማንኛውም ግን እሁድ ለሚደረገው ከፓላስ ጋር ለምናደርገው ጨዋታ ማይክ ካሪክ ጋዜጣዊ መግለጫ ሰጥቷል። ኮፒ ሊንክ ሼር ፖስት አድርጉት፣ አጠር አድርጌ ያቀርብላችኋለሁ። አካውንታችን ዋርኒንግ ላይ ነው፣ እይታ እያገኘ አይደለም። ኮፒ ሊንክ በደንብ ይደረግ። የፕላስ ምልክቱን እየጫናችሁ ቤተሰብ ሁኑን። ጉዳት ላይ ስለሚገኙና ጨዋታው ላይ ስለማይገኙ ተጫዋቾች የጠየቀው ማይክ ካሪክ ሜሰን ማውንትና ማቲያስ ዲሊክት እንዲሁም ፓትሪክ ዶርጉ ከዚህ ጨዋታ ውጪ ናቸው። በተለይ ደግሞ ስለ ሜሰን ማውንትና ስለ ማቲያስ ዲሊክት ቁርጡን ንገረን፣ ምንድነው የሆኑት እነዚህ ሰዎች ነው የተባለው። ሜሰን ማውንት ያው ሳር ላይ ልምምድ ጀምሯል። አሪፍ መሻሻሎች እያሳየ ነው። በቅርቡ ወደ ሜዳ ይመለሳል ሲል ተናግሯል። ማቲያስ ዲሊክት ግን የጀርባ ጉዳት በዚህ ቀን ይመለሳል ተብሎ መናገር የሚከብድ ነው። ያው ጉዳቱ በባህሪውም እንደዚህ ስለሆነ ስለዚህ አሪፍ መሻሻሎች እያሳየ ነው። በቅርቡ ወደ ሜዳ ይመለሳል ብለን እናስባለን ሲል ተናግሯል። በጣም የተለያዩ ነገሮች ተነስተዋል። ስለ ሃሪ ማጉዌር አብዛኛው ነገር በቃ እንግሊዛዊ ነው፣ እሱ ላይ ተጣብቀው ነበር የቆዩት። ስለ ቤንጃሚን ሴስኮ፣ ስለ አስተላለፉ፣ ስለሚጮቱ አስተላለፍ፣ ስለ ማኑኤል ኡጋርቴ ብቻ ብዙ ነገሮች ተነግሯሉ። ባጭሩ ስለ ሃሪ ማጉዌር አሁን ስላለበት ፐርፎርማንስ ከዚህ በፊት የነበረው ፐርፎርማንስ እና አሁን ያለው ፐርፎርማንስ እንዴት ታየዋለህ? የትኛው ነው ቆንጆ? ወጣት እያለ ሃሪ ማጉዌር የመጣ የፈረመ ሰሞንና አሁን ያለበት ፐርፎርማንስ እንደዚህ በቃ ስለ ፐርፎርማንሱ ስላለው ሜንታሊቲ እንዲሁም ደግሞ ስለ ኤክስፒሪየንስ ነው የተጠየቀው። ብዙ ጥያቄ እሱ ላይ አብዝተው ነበረ። ሃሪ ማጉዌር ማንኛውም ተጫዋች ሞር ኤክስፒሪየንስ እያገኘ ሲሄድ ጨዋታዎች ላይ እየበሰለ ይሄዳል። እኔ 30 እና 30ዎቹ ላይ ስገባ አሪፍ ኤክስፒሪየንስ ነበረኝ፣ አሪፍ እጮት ነበረ። ስለዚህ ወጣት በነበርክበት ዘመን የምትጫወተው ጨዋታና እየበሰልክ ስትሄድ የምትጫወተው ጨዋታ በጣም ልዩነት አለው። ስለዚህ አሁን በጣም እየጎመራና እየበሰለ ያለ ተጫዋች ነው ሲል ተናግሯል ሃሪ ማጉዌር። እንዲሁም ደግሞ ቲማችን ላይ ስላለው ኤክስፒሪየንስ ስለሚጨምረው ኤክስፒሪየንስ ወይም ደግሞ ሊደርሺፕ ላይ ያለው ሞር ኤክስፒሪየንስ ያላቸው ተጫዋቾች ካዝሚሮ ሜን ቲም ለቆ ሊወጣ ነውና ሃሪ ማጉዌር ሞር ከነሱ ይሻል የሚለው ሃሪ ማጉዌር ነውና ያለው ነገር አሁን ያለው ነገር ካዝሚሮም ስለሚለቅ ሞር በኤክስፒሪየንስ ደረጃ ካየ ነው ሃሪ ማጉዌር ለቲማችን ጠቃሚ ነው። በኮንትራቱም ዙሪያ አዲስ ነገር ሊኖር ይችላል። ባጭሩ በእንደዚህ አይነት መንገድ ነው የመለሰው። ስለ ቤንጃሚን ሴስኮ ይህ ልጅ ተቀይሮ እየገባ ጎል እያገባ ነው። ለምንድነው ቋሚ አስተላለፍ ላይ ማይገባው? በቃ ባጭሩ ለምንድነው ማይገባው ነው የተባለው። ቤንጃሚን ሴስኮ ሁሉንም ነገር እያደረገ ነው። የሚፈልገው ቦታ ላይ ለመድረስ እየለፋ እየሰራ ነው ያለው። ጊዜውን መጠበቅ አለበት። በዚህኛውም ጨዋታ ቋሚ አስተላለፍ ላይ ሊገባ ይችላል። ከዚህም ጨዋታ ቀጥሎም ለሚመጣው ጨዋታዎች ወደ ቋሚ አስተላለፍ ልናስገባ የሚችልበት እድል አለ። ስለዚህ ያን ጊዜ መጠበቅ አለበት። ሁሉንም ነገር ግን የተሰጠውን ስራ በአግባቡ እየሰራ ነው። አሁን ባሉን ተጫዋቾች ግን ደስተኛ ስለሆነ ነው ማለት ሮቴሽን ያስፈልጋል እናውቃለን። ግን ደግሞ አሁን ያለው ነገር ሁሉም ነገር ደህና ነው። ስለዚህ ቤንጃሚን ሴስኮ ግን በቅርቡ ወደ ቋሚ 11 ውስጥ እንመልሰዋለን። ያኔ የራሱን ማንነት ያሳያቸዋል። ማን እንደሆነ ቤንጃሚን ሴስኮ ያኔ ታያላችሁ ሲል ተናግሯል ማለት ነው። እንዲሁም ደግሞ ስለ ማኑኤል ኡጋርቴ እሱም ቢሆን የመሰለፍ እድል እያገኘ ስላልሆነ ስለ ማኑኤል ኡጋርቴስ ምን ትላለን የተባለው። ኡጋርቴ ሜዳ ላይ ትሬኒንግ ሲሰራ በጣም የሚገርም ነው። በጣም ብዙ ነገሮችን ያሳየናል። ግን ደግሞ ፖዚቲቭ የሆነ ነገር ነው ቲማችን ላይ ያለው። ይሄ ኔጌቲቭ ኢንቫይሮንመንት አይደለም። ሁሉም ፉክክር ላይ ነው ያለው። ቤንጃሚን ሴስኮንም ካያችሁት ፉክክር ላይ ነው እንጂ ይሄ ኔጌቲቭ የሆነ ነገር አይደለም። ተቃርኗችን ኔጌቲቭ አይደለም። ስለዚህ ሁሉም ፖዚቲቭ በሆነ ወይ እየተፎካከሩ ነው የሚገኙት። የነሱን የሚሉትን ነገር ወይም ደግሞ የራሳቸው ታይም ሲኖራቸው
የራሳቸውን ብቃት ሜዳ ላይ ደግሞ በደንብ ያሳዩናል። ቤንያሚን ሴስኮም እንደዚህ ነው እያደረገ ያለው። ስለዚህ ማኑኤል ኡጋርቴም ቢሆን በሚሰጠው ሰዓት እድሉን ተጠቅሞ የራሱን ነገር ማሳየት አለበት። ሜዳ ላይ ትሬኒንግ ላይ ግን የሚያሳየን ነገር በጣም ድንቅ ነው። የሚገርም ፕሮፌሽናሊዝም ያለው ተጫዋች ነው። እኔ በጣም ነው የምወደው ሲል ተናግሯል ማለት ነው ማይክ ካሪክ። ሌላኛው ደግሞ ስለ ቻምፒየንስ ሊግ ዕጣ ድልድል ምን ትላለህ ነው የተባለው። እዚህ ጋር ምንም የማይሰራ ጥያቄ ነበረ፣ ግን እኛ መኖር የነበረብን ቦታ ነው ይህ ቦታ። አሁንም ቢሆን ምንም እንትን የሚል ነገር የለውም። ቀጥታ ቀጣይን ጨዋታዎች የምናደርገው የቻምፒየንስ ሊግ ጨዋታዎች ላይ ለመሳተፍ ነው፣ የአውሮፓ ውድድሮች ላይ ለመመለስ ነው። ስለዚህ ስለ ድልድሉ ምንም ምለው ነገር የለም። እኛ እዚህ ቦታ ላይ መኖር ነበረብን፣ ድሮ የሚያደርግነው ነገር ነው። ስለዚህ ይህንን ተለምዶ ለመመለስ ነው እየሰራን የሚገኘው። ስለዚህ ቀጣይ ዓመት ወር ደግሞ በሚመጡት ዓመታቶች እዚህ ቦታዎች ላይ ተሳትፈን የተለየ ረዥም ርቀት ሄደን እናሳያለን ሲል ተናግሯል ማይክ ካሪክ። ሌላኛው ደግሞ ስለ ቲሙ ወይም ደግሞ ስለ ስኳድ ሴሌክሽን የተጠየቀው በተለይ ደግሞ ያለፉትን ጨዋታዎች አብዛኞቹን ጨዋታዎች በተመሳሳይ ፎርሜሽን በተመሳሳይ ተጫዋቾች ነው እየተጫወክ ያለውና ይሄንን እንዴት ሊድ ማድረግ ወይም ደግሞ እንዴት እንትን ማድረግ መቆጣጠር ቻልክ ነው ባጭሩ። ምክንያቱም ሌላ ቤንች የሆኑ ተጫዋቾች እንዴት ጥያቄ አያነሱም በዚህ ስኳድ ላይ ሁሌም ቢሆን ተመሳሳይ ፎርሜሽን በተመሳሳይ ጨዋታ ተጫዋቾች ነው እየተጫወክ ያለው። ይሄንን እንዴት መምራት ቻልክ ነው የተባለው። እንግዲህ ማይክ ካሪክ ቀላል ነገር ነው። አሁን ያለው ፐርፎርማንሳችን በጣም ቆንጆ ነው፣ ግን እናንተ እንደምታስቡት ተመሳሳይ ፎርሜሽን ወር ደግሞ ቀጥ ያለ ነገር አይደለም። ሁሉም የራሱ የሆነ የጨዋታ ዜዎች አሉ። ሉክሾ የራሱ የሆነ ያጫወት ጨዋታ አለው። ሁሌ እንደምታስቡት ፉልባክ አይደለም የሚጫወተው። ስለዚህ እንደ ፎልስ ናይንም አይደለም እየተጫወትን ያለ ነው። ምክንያቱም ደግሞ ብሪያን ቤሞ አብዛኛውን ሰዓቱን ተከላካዮች ስር በሃይላይን ተጠግቶ እየተጫወተ ነው የሚገኘው። ስለዚህ ፎልስ ናይንም አይደለም እየተጫወትን የምንገኘው። ተጫዋቾችም ያው ፕሌየር ባይ ፕሌየር እንቀይራለን። ለውጦች አሉ፣ ሮቴሽን ያስፈልጋሉ። ግን አሁን እየሄድንበት ያለው መንገድ ቆንጆ ነው። ምክንያቱም ያለፉትን ሁለት ጨዋታዎች ሆምና አዌ ተጫውተን 4 ነጥብ አምጥተናል። ስለዚህ 4 ነጥብ ማለት መጥፎ ነው ማለት አይደለም። ሮቴሽኖች ይኖራሉ፣ ግን አሁን እየሄድንበት ያለው መንገድ በጣም ቆንጆ ነው። የኛን ሐሳብ የምንፈልገውን ሐሳብ ተጫዋቾች እየተረዱት ነው። እኛም የምንፈልገው መንገድ እየሄድን ስለሆነ በዚሁ እንቀጥላለን ሲል ተናግሯል። ማን ዩናይትድ ክሪስታል ፓላስ የዛሬ 2 ዓመት በሜዳችሁ መጥቶ 4-0 የገረፋችሁ ቡድን ማለት ትበቀላላችሁ ወይ? አዎ እንበቀላለን። የ2026 ሰንጠረዥ እኛ እንደምንመራው ስማ ይወላ ያራድዬ ልጅ አሁን አይተዋል አይደል? ምን ለሙሉ አይታይም ነበር አይደል? ፓላስ ማን ዩናይትድን ልክ እንደዚህ ነው የሚውጠው። እሱን ለማየት እዚህ አዶት ከች ማለት ትችላላችሁ። በዛውም የአርሰናልና የቼልሲን ጨዋታ እናያለን። ቤኪን እናስለቅሰዋለን። ዲዛይር እንሆንለትና እንዲህ ብሎ ሲል እናየዋለን። ማንም ሰው እንዳይቀር። ቼልሲ ፓንስ ከናንተ ጋር ነኝ። ቼልሲ ይችላል ሲጀምር ሁለቱንም ጨዋታ እንዳቀሩ እኔ ማለት ነው። የማንቸስተር ሜንታሊቲ ስለ ገብቷል። በፍጹም በክሪስታል ፓላስ እንደማይጥል ነው ማረጋግጥልህ በዚህ ጉዳይ ላይ ማለት። ትናንትና ወልቭስ ማለት ባልታመነ መልኩ ቪላን ጥሎታልና አሸንፎታል። ኤምሬ ምን እየሆነ ነው? እኔ ግራ ይገባኝ። ቪላ ምን እየሆነ እንደዛ ለዋንጫ የደረሰ ቲም የነበረው ቀስ በቀስ የወረደ ማንቸስተር መቶ ሲበልጠው እንግዲህ ምንድነው ችግሩ? እዛ ጋር እየተፈጠረ ነው። ስለ የማንቸስተር ሜንታሊቲ እውነት ቢኖረው አርሰናል ዋንጫ አይበላም። ቁም ነገር ሳወራ የእሱ ሜንታሊቲ ስለ የመጡበት መንገድ አንተ ማንቸስተር እዚህ ደረጃ ይደርሳል ብሎ ማሰብ እኮ የማይታሰብ ነገር ነበረ። አርሰናል እሱ ነገር ቢኖረው ማለት ነው እውነት የኛ እኮ በጣም ደካማ እኮ ነው የምነግርህ። ሲቲ ባለበት ፐርፎርማንስ ቤስት ነው ልል አልችልም። በጣም ደካማ ነው ግን ያንን ቻንሶችን ተጠቅሞ ማለት ነው በደንብ መብላት የሚችልበት ቻንስ ነበር። ኢማጂን አሁን 48 ጭራሽ ቼልሲ ያለው አሁን ከአርሰናል ቼልሲ ማይሰማም ቶፕ 4ን ይፈልጋል። ሊቨርፑል አለ ከዌስትሃም እሱም ቶፕ 4ን ይፈልጋል። ስለዚህ እዚህ ጋር አሁን ላይ አቻ እንኳን ማለት ነው በጣም ይጥልሃል በቃ ወደታች። በስመ አብ ቶፕ 4 እብድ ታይትል ሬሱም እንደዚሁ እብድ በፈጣሪ። ሰላም እንደናችሁ የሀያሉ ክለብ የማንቸ ደጋፊዎች፣ ይኸውላችሁ ለ3 ቀን ብዬ ነው ገጠር ሄድኩት ማሊያ ሳሊዝ ሄጄ ዛሬ ማንቸን ያለ ማሊያ ነው ማየው። በጣም ደብሮኛል ማሊያ ስላለበስኩ ማለት ነው። ለማንኛውም ግምታችንን እናስቀምጣለን ማለት ነው። ዛሬ 4-0 አሸንፈን ካስቶን ቪላ 3ኛነቱን እንቀበላለን። አካውንቴ ልክ አይደለም፣ በደንብ ኮፒ ሊንክ አድርጉልኝ። እናንተ አናፈኳችሁም እንዴ? አዲስ አበባ ለምጣ እንጂ ምንድነው? እኔ ናፍቃችሁኛል እኮ። ለማንኛውም ማንቼ 4-0 ያሸንፋል፣ 3ኛነቱንም ይረከባል። ድል ለማንቸስተር እያላችሁ ግምታችሁን አስቀምጡልኝ፣ ኮፒ ሊንክም አድርጉልኝ። ወዳችኋለሁ።